ሰላም ጤና ይስጥልኝ የቦያ ቴሌቪዥን ተከታታዮች የዕለተ ማክሰኞ ዜናዎችን ይዘን ቀርበናል። እስከ መጨረሻው አብራችሁን ቆዩ። ዜናዎቻችንን በቶሎ እንዲደርሷችሁ ከታች ያለውን የደውል ምልክት ይጫኑ። ለፈጣን መረጃ ቮያን ይምረጡ። አንጋፋው ተንታኝ ረኔ ለፎርት ህወሓት ትንኮሳዎች ላይ ጠንካራ ትችትን ሰነዘሩ። የህወሓት ድርጊት ሞኝነት ነው፣ ሌላ ጦርነት የሚቋቋም ህዝብ የለም። ለበርካታ አስርተ ዓመታት የኢትዮጵያን ፖለቲካ በጥልቀት በመከታተልና በመተንተል የሚታወቁት አንጋፋው ፈረንሳዊ ጋዜጠኛና ምሁር ረኔ ለፎርት በትግራይ ክልል አሁን እየታየ ያለው አዲስ የፖለቲካ ትንኮሳ በክልሉ ህዝብ ላይ ሌላ የማይወጣው አደጋ ሊደቅ እንደሚችል አስጠነቀቁ። ተንታኙ ባሰፈሩት ጽሑፍ የኢትዮጵያ መከላከያ ሰራዊት በአሁኑ ወቅት በበርካታ ግንባሮች በተለይም በአማራና በኦሮሚያ ክልሎች ተጠምዶ የሚገኝ በመሆኑና በጠቅላይ ሚኒስትር አብይ አህመድ መንግስት ላይ ያለው ዓለም አቀፋዊ ጫና ከባድ በመሆኑ መንግስት ወደ አዲስ ጦርነት ምዕራፍ ይገባል የሚል ግምት እንዳልነበራቸው ገልጸዋል። ይሁን እንጂ በትግራይ ላይ የተጣለው እገዳ የክልሉ ነዋሪዎች ህይወት በየቀኑ ይበልጥ አስከፊና መከራ የበዛበት እያደረገው መሆኑን አልሸሸጉም። ረኔ ለፎርት በትንታኔያቸው እጅግ አስገራሚና ያልጠበቁት ሆኖ ያገኙት ግን የህወሓትን የቅርብ ጊዜ አካሄድ መሆኑን ገልጸዋል። ህወሓት እየወሰዳቸው ያሉት እርምጃዎች አስነዋሪና ሞኝነት የተሞላባቸው ትንኮሳዎች ሲሉ የገለጿቸው ሲሆን ድርጊቱ በቀጥታ ወደ ጦርነት የሚጋብዝ ተግባር መሆኑን አመላክተዋል። ተንታኙ አክለውም ህወሓትም ሆነ የትግራይ ህዝብ ሌላ ጦርነት የመቋቋም አቅም እንዳላቸው ተደርጎ መታሰቡ እጅግ አሳሳቢ መሆኑን ጠቁመዋል። ይህም ህወሓት የክልሉ ህዝብ አቅምና ነባራዊ ሁኔታ ያላገናዘበ ይልቁንም ህዝቡን ለከፋ እልቂት አሳልፎ የሚሰጥ የፖለቲካ ቁማር ውስጥ መግባቱን ያሳያል የሚል ትርጉም አለው። የረኔ ለፎርት ትችት የመጣው ህወሓት የፌዴራሉ መንግስት ማስጠንቀቂያ ወደ ጎን በመተው የራሱን ፕሬዝዳንት በሾመበትና በመቀሌ ሰማይ ላይ የጦር አውሮፕላኖች በታዩበት ወቅት መሆኑ ጉዳዩን ይበልጥ አንጋፋ ያደርገዋል። ተንታኙ እንደሚሉት ምንም እንኳን የፌዴራል መንግስቱ በሌሎች ግንባሮች ቢወጠርም ህወሓት እያደረገ ያለው ክፋት ትንኮሳ መንግስት እርምጃ እንዲወስድ መንገድ የሚከፍት ነው። ይህ ትንታኔ የሚያሳየው የህወሓት አሮጌ አመራር የሰላም ስምምነቱን እንደ መልካም አጋጣሚ ከመጠቀም ይልቅ ዳግም ወደ ስልጣን ለመመለስ የሚያደርገው ግብግብ የትግራይን ህዝብ ለሶስተኛ ዙር እልቂት እየዳረገው መሆኑን ነው። አንጋፋው ተንታኝ እንደሚሉት የትግራይ ህዝብ አሁንም በረሃብና በስደት እየማቀቀ ባለበት ወቅት እንዲህ አይነት ሞኝነት የተሞላበት የፖለቲካ ትንኮሳ የክልሉን የወደፊት ዕጣ ፈንታ ይበልጥ ያጨልመዋል። ትላንትናው ዕለት የ37 ዓመቱ ኤርትራዊ ላይ በካናዳ ካልጋሪ ፍርድ ቤት 2 የመጀመሪያ ደረጃ ግድያ ክሶች ቀርበውበታል። ስሙ እንዳይገለጽ በፍርድ ቤት የተከለከለው የኤርትራዊ ከሚገኝበት እስር ቤት ሆኖ ይህንን ክስ የተከታተለ ሲሆን ክሱ በሚደመጥበት ወቅት ምንም አይነት የስሜት ለውጥ አልታየበትም። የተከሳሹ ጠበቃ ለፍርድ ቤት ቀጣይ ሂደት ከመከናወኑ በፊት ማለትም የእምነት ክህደት ቃሉን ከመስጠቱ በፊት መረጃ ለማሰባሰብ ጊዜ እንዲሰጣቸው ጠይቀዋል። በዚህ መሰረት ፍርድ ቤቱ መዝገቡን ለሚቀጥለው ሰኔ ወር ቀጥሮታል። ፖሊስ ለፍርድ ቤት እንዳስረዳው የልጆቹ ወላጆች ተለያይተው የሚኖሩ ሲሆን ባለፈው ሳምንት ከእናታቸው ላይ ወስዶ በዚያው ህይወታቸው እንዲያልፍ አድርጓል። ልጆቹን ከገደለ በኋላም ለፖሊስ ደውሎ ይህንን መናገሩንና በቦታው ላይ በቁጥጥር ስር መዋሉን አስረድቷል። ይህ በእንዲህ እንዳለ እናትየው አሁን በከፍተኛ ሀዘን ውስጥ እንደምትገኝ የኢሚግሬሽን አውትሪች ዳይሬክተር አዳነች እያሱ ተናግራለች። አዳነች ስትናገር ይህንን መርዶ ከሰማች በኋላ ምግብ መብላት አቁማለች። ከማንም ጋር አትነጋገርም፣ በጣም እየደከመች ነው በማለት ገልጻ የኮሚኒቲ ድጋፍ እንደሚያስፈልጋት አስታውቃለች። በካልጋሪ የሚገኙ የኤርትራና የኢትዮጵያ ኮሚኒቲ አባላት በዚህ ድርጊት እጅግ ከባድ ሀዘን ውስጥ የወደቁ ሲሆን የህፃናቱን የቀብር ስነስርዓት ለማስፈጸም እንዲረዳ የገቢ ማሰባሰቢያ ዘመቻ ጀምረዋል። ህይወታቸው ያለፈው እነዚህ ህፃናት የ5 ዓመቱ ናኦድ ተወልደ ብርሃንና የ3 ዓመቷ ሴት ልጅ ዮርካቤል ተወልደ ብርሃን የሚባሉ ሲሆን ተገድለው የተገኙት ቦታ ላይ በርካታ አሻንጉሊቶችና አበባዎችን በማስቀመጥ ሀዘናቸውን በመግለጽ ላይ ናቸው። ይህን አሳዛኝ ግድያ አስመልክቶ ዝርዝር መረጃውን ከዚህ ቀደም ዜና ማቅረባችን ይታወሳል።
በአማራ ክልል አንድ ምርጫ አስፈጻሚ መገደሉ ተገለጸ። የኢትዮጵያ ሲቪል ማህበራት ድርጅቶች ህብረት ለምርጫ የተሰኘው ተቋም ከዚህ ቀደም 5000 ያህል ታዛቢዎችን በሰባተኛው ሀገራዊ ምርጫ እንደሚያሰማራ መግለጹ ይታወሳል። ይህን ተከትሎም በምርጫ ምዝገባው ሂደት የደረሳቸውን እውነታዎች የሚገልጽ ሪፖርት ይፋ አድርጓል። በሪፖርቱም በምዝገባ ጣቢያዎች ውስጥ አካባቢ በተመዝጋቢዎች በአስፈጻሚዎችና በታዛቢዎች ላይ የደረሰ ጥቃት፣ ማስፈራሪያና ወከባ መኖሩን አስታውቋል። በዚህም በአማራ ክልል ምስራቅ ጎጃም ዞን አንድ ምርጫ አስፈጻሚ መገደሉን እንዳረጋገጠ ገልጿል። እንዲሁም በአማራ ክልል አዊና ዋግ ሁምራ ዞኖች ውስጥ በአስፈጻሚዎች ላይ 2 የግድያ ሙከራዎች መደረጋቸውን የጠቀሰው ሪፖርቱ ጨምሮም በምስራቅ ጎጃም ዞን 7፣ በዋግ ኽምራ ዞን 2፣ በኦሮሚያ ክልል ምዕራብ ወለጋ ዞን 2 በአጠቃላይ 11 አፈናዎች መከናወናቸውን አስረድቷል። በሲዳማ ክልል ደግሞ 2 የድብደባ ድርጊቶች መፈጸማቸውን አስታውቋል። ህብረቱ ታዛቢዎችን በ4396 ምርጫ ጣቢያዎች ማሰማራቱን ገልጾ ከነዚህ ውስጥ በ116 ምርጫ ጣቢያዎች በህግ ክልከላ በተደረገባቸው ቦታዎች ምርጫ ጣቢያ ተቋቁሞ ማግኘቱን አስረድቷል። ከነዚህ ክልከላ ከተደረገባቸው ቦታዎች መካከል ወታደራዊ፣ የፖሊስ፣ ሃይማኖታዊ ተቋማት፣ ጤና ጣቢያ፣ መጠጥ ቤት ወይንም ሆቴልና የመሳሰሉት እንደሚገኙበት ሪፖርቱ አስታውቋል። በእነ አርቲስት ሰራዊት ፍቅሬና በቲክቶከሩ መንሱር ጀማል ላይ ነገ ክስ እንደሚመሰረት ተሰማ። የምርመራ መዝገብ ተዘግቶ ነገ ክስ መሰማት ሂደት ይጀምራል። የፊንቴክ ኢንቨስትመንት ማጭበርበር ድርጊት ጋር በተያያዘ ተጠርጥረው በፖሊስ ቁጥጥር ስር የሚገኙት አርቲስት ሰራዊት ፍቅሬና ግብረ አበሮቹ የፍርድ ቤት የጊዜ ቀጠሮ ሂደታቸውን ጨርሰው ነገ በይፋ ክስ ሊመሰረትባቸው መሆኑ ታውቋል። በተጠርጣሪዎቹ ላይ ሲካሄድ የነበረው የምርመራ መዝገብ ተጠናቆ በአራዳ ፍርድ ቤት የነበረው የጊዜ ቀጠሮ ችሎት የሚያበቃ ሲሆን አቃቤ ሕግ የክስ መዝገቡን በፌዴራል ከፍተኛ ፍርድ ቤት ለእርሳ ምድብ ችሎት ነገ እንደሚያቀርብ ተረጋግጧል። አቃቤ ሕግ በተጠርጣሪዎቹ ላይ የተለያዩ ከባድ የወንጀል ክሶችን ያዘጋጀ ሲሆን ከነዚህም መካከል የኮምፒውተር ወንጀል አዋጅን መተላለፍ የሚለው ክስ በዋነኝነት እንደሚገኝበት ለማወቅ ተችሏል። ነገ በሚካሄደው የችሎት ውሎ አቃቤ ሕግ ክሱን ለፍርድ ቤቱ የሚያቀርብ ሲሆን ፍርድ ቤትም የተከሳሾችን ማንነት በዝርዝር ካረጋገጠ በኋላ ክሱ በጽሁፍ ደርሷቸው እንዲያነቡት ይደረጋል። ተከሳሾቹም በቀረበባቸው ክስ ላይ ከጠበቆቻቸው ጋር ተነጋግረው መቃወሚያ ካላቸው እንዲያቀርቡ እንዲሁም የሰብአዊ መብት ጥያቄዎችን ጨምሮ ሌሎች ቅሬታዎች ካሏቸው እንዲያቀርቡ እድል እንደሚሰጣቸው ይጠበቃል። በነገው የችሎት ሂደት ተከሳሾች የዋስትና መብት ጥያቄ እንደሚያቀርቡ የሚጠበቅ ሲሆን ፍርድ ቤቱም የዋስትና ጥያቄውንና የክስ መቃወሚያውን ሰምተው ውሳኔ ለመስጠት ወይም ተለዋጭ ክርክሮችን ለመስማት ሌላ ቀጠሮ ይሰጣል ተብሎ ይገመታል። የሰራዊት ፍቅሬ ክስ በሀገሪቱ የፋይናንስ ቴክኖሎጂ ዘርፍ ላይ ካሉ የማጭበርበር ድርጊቶች ጋር ተያይዞ ትልቅ ትኩረት ያገኘ ጉዳይ በመሆኑ የነገው የችሎት ውሎ በብዙዎች ዘንድ በጉጉት እየተጠበቀ ይገኛል። ግብጽ በካርቱም አየር ማረፊያ ላይ የተፈጸመውን ጥቃት እንደምትቃወም ገለጸች። በካርቱም ዓለም አቀፍ አየር ማረፊያ ላይ ትናንት የተከናወነውን የድሮን ጥቃት ተከትሎ የሱዳን ወታደራዊ መንግስት ኢትዮጵያና ዩናይትድ አረብ ኤሚሬት ተሳትፎ አድርገዋል የሚል ክስ ማሰማቱ ይታወሳል። ለዚህ ክስ የኢትዮጵያ መንግስት መልስ የሰጠ ሲሆን በምላሹም የሱዳንን ስሞታ መሰረተ ቢስ በሚል አጣጥሎታል። እነዚህን ሁኔታዎች ተከትሎ ግብጽ በበኩሏ በጉዳዩ ላይ መግለጫ አውጥታለች። የግብጽ የውጭ ጉዳይ ሚኒስቴር በመግለጫው በካርቱም ዓለም አቀፍ አየር ማረፊያ የተፈጸመው የድሮን ጥቃት አጥብቆ እንደሚያወግዝ ገልጾ ድርጊቱንም የሱዳን ሉዓላዊነት በግልጽ የሚጥስና ሰላማዊ መሰረተ ልማቶችን የሚጎዳ ነው ብሎታል። እንዲሁም የሱዳን ህዝቦችን ደህንነት አደጋ ላይ የሚጥል እንደሆነ የጠቀሰው መግለጫው እንዲህ አይነት ድርጊት በሱዳን ውስጥ ወደ ስምምነት ለመድረስ የሚደረገውን ጥረት የሚያደናቅፍና የሰብአዊነት ቀውስ የሚያውሰበስብ ነው በማለት አስረድቷል። ጨምሮም ከጎረቤት ሀገር በሚነሱ ድሮኖች እንዲህ አይነት ጥቃቶች እየጨመሩ መምጣታቸው ስጋት ውስጥ እንደከተተው ያስታወቀው የግብጽ የውጭ ጉዳይ ሚኒስቴር የትኛው ጎረቤት ሀገር እንደሆነ ግን በመግለጫው ስም አልጠቀሰም።
በጸጥታ ቀውስና በፖለቲካዊ ውጥረት የታጠረው የኢትዮጵያ መጪው ጠቅላላ ምርጫ ኢትዮጵያውያን በቅርብ ሳምንታት ውስጥ ድምጻቸውን ለመስጠት ወደ ምርጫ ጣቢያዎች ያመራሉ። ይሁን እንጂ በሰኔ 2018 ዓ.ም እንደ አውሮፓውያኑ ሰኔ 2026 ይካሄዳል ተብሎ የሚጠበቀው የሰባተኛው አገራዊ ጠቅላላ ምርጫ ከእስር ቤት እስከ ጦርነት ቀጠናዎች ድረስ በተዘረጋ ውስብስብ የጸጥታ ችግርና ነፃና ፍትሃዊነቱ ላይ ባጠላ ከባድ ጥርጣሬ ውስጥ የሚካሄድ ነው። በህዝብ ብዛት በአፍሪካ ሁለተኛ በሆነችው ሀገር ሲጠበቅ የነበረውን ዲሞክራሲ ያመጣል የሚለው ተስፋ እጅግ እየፈዘዘ መምጣቱን መሬት ላይ ያሉ እውነታዎች ያመላክታሉ። የሀገሪቱ የፖለቲካ ምህዳር በከፍተኛ ሁኔታ የጠበበ ሲሆን በጠቅላይ ሚኒስትር አብይ አህመድ የሚመራውን ገዢውን የብልጽግና ፓርቲ የሚተቹ በርካታ የተቃዋሚ ፓርቲ አመራሮችና ጋዜጠኞች በስር ላይ ይገኛሉ። ከነዚህ መካከል የፓርላማ አባላቱ ክርስቲያን ታደለና የጠቅላይ ሚኒስትሩ የቅርብ አጋር የነበረው ታዋቂው የአማራ ፖለቲከኛ ዮሐንስ ቦያለው እንዲሁም የቀድሞ ከፍተኛ የመንግስት ሚኒስትር ታዬ ደንደአ ይገኙበታል። የፕሬስ ነጻነቱን በተመለከተም ጋዜጠኞቹ ጎበዜ ሲሳይና ዳዊት በጋሻው ታስሮ የሚገኙ ሲሆን ባለፈው ወር የአዲስ ስታንዳርድ ጋዜጠኛና ማኔጂንግ ኤዲተር የሆነው ሚሊዮን በየነ ማንነታቸው ባልታወቁና የሲቪል ልብስ በለበሱ አካላት በአዲስ አበባ ታፍኖ ተወስዷል። ቁልፍ ተቺዎች ከእስር ቤት ጀርባ ባሉበት የሲቪል ግጭቶች ባየሉበትና የኢኮኖሚ ውድቀት በተንሰራፋበት በዚህ ወቅት የምርጫ ውጤት አስቀድሞ እየተወሰነ ይመስላል የሚሉ አስተያየቶች በስፋት እየተሰሙ ነው። በአብዛኞቹ የሀገሪቱ ከተሞችና መንደሮች ውስጥ የምርጫ ቅስቀሳ ለማድረግ የተፈቀደለት ገዢው ፓርቲ ብቻ መሆኑን ዜጎች በምሬት ይገልጻሉ። ዮናስ አቃለወልድ የተባለ የሁለተኛ ደረጃ ትምህርት ቤት መምህር የህዝቡን ስሜት ሲያጠቃልል ሁሉም ሰው የምርጫውን ውጤት አስቀድሞ ስለሚያውቀው ምርጫ ማካሄድ ፋይዳ እንደሌለው ይናገራል። ገዢው ፓርቲ የምርጫ ካርዱን እንደሚቆጣጠር፣ የመንግስትን ሀብት ለቅስቀሳ እንደሚጠቀምና አገዛዙን የሚሞግት ማንኛውም አካል እንደሚዘጋበት አስረድቷል። የህዝብ ጥርጣሬ ከኢትዮጵያ የምርጫ ታሪክ የመነጨ ነው። በ1997 ዓ.ም የተካሄደው ምርጫ አንጻራዊ ፖለቲካ ውድድር የታየበት ቢሆንም በድህረ ምርጫ ግጭትና የሰው ህይወት መጥፋት ተጠናቋል። ከዚያ በኋላ በ2002 በ2007 እና በ2013 ዓ.ም የተካሄዱት ምርጫዎች ደግሞ በገዢው ፓርቲ በቀድሞ ኢህአዴግና በአሁኑ ብልጽግና ፍጹም የበላይነት የተጠናቀቁ ነበሩ። በመንግስት በኩል የኢትዮጵያ ብሔራዊ ምርጫ ቦርድ ከ50 በላይ የፖለቲካ ፓርቲዎች በምርጫው ይሳተፋሉ ብሎ የሚጠብቅ ሲሆን በታሪክ ለመጀመሪያ ጊዜ የኦንላይን ምዝገባን በማስተዋወቅ ወደ 47 ሚሊዮን የሚጠጉ መራጮችን መዝግቧል። ቦርዱ የምርጫ ክልሎችን ደህንነት ለመገምገም በአረንጓዴ ቢጫና ቀይ የተከፋፈለ የጸጥታ መለኪያ ስርዓት ተግባራዊ ማድረጉን ገልጿል። ጠቅላይ ሚኒስትር አብይ አህመድ የምርጫውን ተአማኒነት በተመለከተ የሚነሱትን ትችቶች ውድቅ በማድረግ ሂደቱ የሰፊው ዲሞክራሲያዊ ሽግግር አካል መሆኑን ቢከራከሩም ምርጫ ቦርድ በበርካታ የሀገሪቱ ክፍሎች ባለው የጸጥታ ችግር ምክንያት በሺዎች በሚቆጠሩ ጣቢያዎች መንቀሳቀስ እንዳልቻለ ማመኑ የችግሩን ስፋት ያሳያል። ምናልባትም እጅግ ከፍተኛ የሆነው የምርጫው እርግጠኛ ለመሆን የሚታየው በጦርነት በታመሱ ክልሎች ነው። በትግራይ ክልል የፕሪቶሪያው ስምምነት ጦርነቱን በይፋ ቢያስቆምም የክልሉ ፖለቲካዊ ሁኔታ አሁንም አልተፈታም። ብሔራዊ ምርጫ ቦርድ የህወሓትን ህጋዊ የምዝገባ ፍቃድ በመሰረዙ ምክንያት ፓርቲው በምርጫው የመሳተፍ እድሉ ተወሳስቧል። ጠቅላይ ሚኒስትሩ በጀነራል ታደሰ ወረደ የሚመራውን የትግራይ ጊዜያዊ አስተዳደር የስልጣን ዘመን ለማራዘም መወሰናቸውን ተከትሎ ህወሓት ውሳኔውን ውድቅ በማድረግ ከጦርነቱ በፊት የነበረውን የአስተዳደር ምክር ቤት ዳግም ወደ ስራ መመለሱ ክልሉን ዳግም ወደ ትጥቅ ግጭት እንዳይመልሰው ስጋት ፈጥሯል። በተመሳሳይ በኢትዮጵያ ሁለተኛዋ በህዝብ ብዛት ትልቋ በሆነችው የአማራ ክልል አዲስ አበባ የሰላም ስምምነቱን ተከትሎ የአማራን ጥቅም አግልላለች በሚል ከመንግስት ጋር ውጊያ ላይ ያሉት የፋኖ ታጣቂዎች መጪውን ምርጫ የማስመሰል በማለት በሂደቱ የሚሳተፍ ማንኛውም አካል እንደ ጠላት እንደሚቆጠር ማስጠንቀቂያ ሰጥተዋል። በኦሮሚያ ክልልም የኦሮሞ ነጻነት ጦር ወይም ኦነግ ሸኔ መኖር ለምርጫ አስፈጻሚዎች ትልቅ ፈተና ሆኗል።
ለበርካታ ኢትዮጵያውያን ቀዳሚው ጉዳይ ፖለቲካ ሳይሆን የዕለት ተዕለት ህልውናን ማቆየት ነው። በትግራይ የምትኖረው ሰናይት ማርቆስ በጦርነትና በኢኮኖሚ ውድቀት ውስጥ ምርጫ ሳይሆን ራስን መመገብ ቀዳሚ ጭንቀት መሆኑን ትገልጻለች። በባህር ዳር የትራንስፖርት አሽከርካሪ ሆነው ሲራክ አለምሰገድ በበኩሉም ጠንካራ ተቃዋሚ በሌለበትና ገዢው ፓርቲ ብቻ በሚንቀሳቀስበት ሁኔታ ድምጽ መስጠት ምንም አይነት ለውጥ እንደማያመጣ ያምናል። የተባባሰ የመጣው የመራጮች ቅሬታ፣ የጸጥታ መደፍረስ፣ የተቃዋሚዎች ስጋትና ገዢው ፓርቲ በፖለቲካ ምህዳሩ ላይ ያለው ፍጹም የበላይነት የኢትዮጵያን መጪውን ጠቅላላ ምርጫ ነፃና ፍትሃዊነት ክፉኛ ጥያቄ ምልክት ውስጥ የከተተው ሲሆን በርካታ የፖለቲካ ፓርቲዎች ሁኔታዎች ካልተሻሻሉ ምርጫውን ሙሉ በሙሉ እስከ ማቋረጥ ወይም ቦይኮት ሊደርሱ እንደሚችሉ እያስጠነቀቁ ይገኛሉ። ዘለንስኪ በሩሲያ ውስጥ 1500 ኪሎ ሜትር ዘልቀን የሚሳኤል ጥቃት ፈጽመናል አሉ። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ የጦር ኃይላቸው በዛሬው ዕለት በረጅም ርቀት ተወንጫፊ ሚሳኤል ሩሲያ ላይ መጠነ ሰፊ ጥቃት ማከናወኑን አረጋግጠዋል። እንደገለጹትም በዛሬው ጥቃት ኢላማ ከተደረጉት መካከል ከሁለቱ ሀገራት ወሰን በ1500 ኪሎ ሜትር ርቀት ላይ የሚገኘው ወታደራዊ ኢንዱስትሪ ማዕከል ይገኝበታል። ይህ ጥቃት የተከናወነው F5 ፍላሚንጎ በተሰኘ ሩሲያ ሰራሽ በሆኑት ክሩዝ ሚሳኤሎች መሆናቸው ያስታወቁት ዘለንስኪ ከተመቱት ውስጥ የወታደራዊ ተሽከርካሪ፣ የቅኝት፣ የሚሳኤል፣ የኤሌክትሪክና ሌሎችም ለሩሲያ ባህር ኃይል የሚሆኑ ቁሳቁሶች የሚመረቱባቸው ፋብሪካዎች እንደሆኑ ገልጸዋል። ፕሬዝዳንቱ ጨምሮም ሩሲያ ይህን ጦርነት አቁማ ወደ እውነተኛ ዲፕሎማሲ ብትገባ ይሻላታል የሚል ምክር ለግሰዋል። ዘለንስኪ ይህንን መግለጫ የሰጡት የሩሲያን የድል ቀን በማስመልከት የተደረገው ተኩስ አቁም በሩሲያ መጣሱ ከተገለጸ ከጥቂት ሰዓታት በኋላ ነው። የሞስኮ መንግስት በበኩሉ የተኩስ አቁሙን እንዳልጣሰ ገልጾ ጥቃት የፈጸመው ዩክሬን በሰላማዊ ሰዎች ላይ ያደረሰችው ጥቃት መልስ ለመስጠት መሆኑን ተናግሮ ነበር። የዳጋሎ መንግስት ጦርነቱን ለማቆም ፈቃደኛ ነኝ አለ። ከሱዳን ተፋላሚዎች አንዱ የሆነው ፈጥኖ ደራሽ ኃይል በተቆጣጠራቸው አካባቢዎች የራሱን መንግስት መመስረቱ ይታወሳል። ሱዳን ፋውንዲንግ አሊያንስ ተብሎ የሚጠራው የትይዩ መንግስት በበላይነት የሚመራው በመሐመድ ሐምዳን ዳግሎ ሲሆን በስሩም የተለያዩ መንግስታዊ መዋቅሮችን በማደራጀት ላይ ይገኛል። በዚህም መንግስት ጠቅላይ ሚኒስትር በመሆን የተሾሙትን መሐመድ ሐሰን አልቲያሽ ዛሬ ባወጡት መግለጫ መንግስታቸው ጦርነቱን ለጊዜው በማቆም ሰብአዊ እርዳታ ውስጥ ለመግባት ዝግጁ መሆኑን አስታውቀዋል። በመግለጫቸውም የሰላም አማራጭ በቃላት ብቻ የሚመጣ ሳይሆን ተቋማዊ በሆነና በህዝብ ፍላጎት ታግዞ የሚከናወን ነው ያሉት ጠቅላይ ሚኒስትሩ በስቃይ ላይ ለሚገኙ ሱዳናውያን ሰብአዊ እርዳታ ለማቅረብ ጊዜያዊ ተኩስ አቁም ማድረግ እንደሚቻል ገልጸዋል። ጠቅላይ ሚኒስትሩ በዚህ መግለጫቸው የመንግስት አስፈጻሚ ተቋማት መዋቅር ሰርተው ማጠናቀቃቸውን ገልጸው አሁን የሚቀረው ሚኒስቴሮችን፣ ምክትል ሚኒስቴሮችና ስራ አስኪያጆችን መሰየም ብቻ መሆኑን አስረድተዋል። መዋቅሩ ከአስተዳደር አንስቶ እስከ ኢኮኖሚና ባንክ ስርዓት ድረስ ሁሉንም ህጋዊ አስፈጻሚ አካላትን ያካተተ መሆኑን ገልጸውም ይህም በህግ የበላይነት በተቋማትና በስርዓት የምትመራ አዲስቷን ሱዳን ለመመስረት አንድ እርምጃ የሚወስድ ይሆናል ሲሉ ተናግረዋል። ይህ የጠቅላይ ሚኒስትሩ ለጊዜያዊ ተኩስ አቁም ፈቃደኛ መሆናቸውን የሚገልጸው መግለጫው ከሳምንታት በፊት በበርሊን ከተካሄደው ኮንፈረንስ የአቋም መግለጫ ጋር የሚስማማ መሆኑን ታዛቢዎች ገልጸዋል። በበርሊን ኮንፈረንስ ጊዜያዊ ተኩስ አቁም እንዲደረግ ጥሪ የቀረበ ሲሆን ለዚህም በቢሊዮን ዶላር ሰብአዊ እርዳታ ለማቅረብ ቃል መግባቱ ይታወቃል። ማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን በእኛ ላይ ጥቃት የፈጸመ ምላሹን ያገኛል ሲሉ የሱዳን ባለስልጣናት ተናገሩ። የሱዳን የውጭ ጉዳይ ሚኒስትር የባህልና ቱሪዝም ሚኒስቴርና የጦር ኃይሉ ቃል አቀባይ ትላንትና ምሽት ጋዜጣዊ መግለጫን የሰጡ ሲሆን በዚህ መግለጫ ላይ የተነሱትን ሀሳቦች ራዲዮ ዳቦንጋ ባጭሩ አቅርቧቸዋል። የውጭ ጉዳይ ሚኒስትሩ ሞሄ አልዲን በመግለጫቸው በካርቱም አየር ማረፊያ ላይ ትላንት ለተፈጸመው ጥቃት ኢትዮጵያና ዩናይትድ አረብ ኤምሬት ተሳታፊ መሆናቸውን መግለጻቸው
የጠቀሰው ዘገባው በተባበሩት መንግስታት ድርጅት በኤሚሬት ላይ ለከፈትነው ክስ ይህንን ማስረጃ አድርገን እናቀርባለን ማለታቸውን አስረድተዋል። ጨምረውም የትላንትናው ድርጊት እኛ እንደ ህዝብ ከምናያት ኢትዮጵያ ወረራ እንደተካሄደብን ማረጋገጫ ነው ያሉት ሚኒስቴሩ ይህ ጥቃት የተፈጸመው ጠላቶች ያሏቸው አካላት ሰዎች ወደ ካርቱም በፍቃደኝነት እየተመለሱ መሆኑን በማየት የፈጸሙት መሆኑን አስረድተዋል። በማስከተልም ኢትዮጵያና ኤሚሬት የተሳሳተ መንገድ መርጠዋል፣ በዚህ ደግሞ ይቆጫቸዋል ያሉት ሚኒስቴሩ በተለይ የኢትዮጵያ መንግስት የሁለቱን ሀገራት ግንኙነት እንዳበላሽ አድርገው መግለጻቸውን ዘገባው አስታውቋል። ጨምሮም ለዚህ ድርጊት ተመጣጣኝ መልስ የመስጠት ህጋዊ መብት እንዳላቸው ያስረዱት ሚኒስቴሩ በማንኛውም ሀገር ላይ ጸብ ማንሳት አንፈልግም፣ ነገር ግን ማንም ይሁን በእኛ ላይ ጥቃት የፈጸመ ምላሹን ያገኛል ማለታቸውን ጠቅሷል። የሱዳን ጦር ኃይል ቃል አቀባይ የሆኑት ብርጋዴር ጄኔራል አሲም አውድ አብዱልዋሃብ በበኩላቸው በንባብ ባሰሙት መግለጫ ከተለያዩ መረጃዎችና ሪፖርቶች በመነሳት ድርጊቱ የተጀመረው በማርች ወር መጀመሪያ መሆኑን ጠቅሰዋል። ጨምሮም 3 ድሮኖች ከባህር ዳር ተነስተው በዋይት ናይል፣ በኑዳይን፣ ሰሜንና ደቡብ ኮርዶፋን ግዛቶች ላይ ጥቃት ማድረሳቸውን አውስተዋል። ከዚያም ማርች 17 ቀን ከነዚህ ድሮኖች አንደኛው ተመቶ መውደቁና በዚህ ድሮን ላይ በተደረገ ምርመራ አምራቹን ለመረዳት መቻላቸውን አስታውቋል። ይህ የመለያ ቁጥር ኤስ88 የሆነ ድሮን ባለቤትነቱ የዩናይትድ አረብ ኤሚሬት መሆኑን ለማወቅ መቻላቸውን ጠቅሰው ድሮኑ በኢትዮጵያ ክልል ውስጥ በባህር ዳር አየር ማረፊያ ሲንቀሳቀስ መቆየቱን መረዳታቸውን ገልጸዋል። ካገኙት መረጃ በመነሳት ይህ ድሮን በተደጋጋሚ የሱዳን አየር ክልል ጥሶ በኩምሩክ አካባቢና በሰሜናዊ ኮርዶፋን ጥቃት እንደፈጸመ አስረድተዋል። ቃል አቀባዩ ሲቀጥሉም ከሜይ 1 እስከ ሜይ 4 ባሉት ቀናት ደግሞ እንደገና ከባህር ዳር ተነስቶ የሱዳን አየር ክልል በመጣስ በጀበል አውሊያ የተሰኘ አካባቢ እስከሚደርስ ድረስ ክትትል ሲያደርጉበት እንደነበረም አስታውቀዋል። ጨምሮም ይህ ማስረጃ የሚያሳየው ኤሚሬትና ኢትዮጵያ አየር ክልላችን እንደጣሱ ነው፣ እንዲህ አይነቱ ድርጊት በዝምታ አናልፎም ሲሉም ተናግረዋል። የሱዳን ባህልና ቱሪዝም ሚኒስቴር ፕሮፌሰር ካሊድ አልአሲር ደግሞ የካርቱም ዓለም አቀፍ አየር ማረፊያ ሰላማዊ መሰረተ ልማት መሆኑን ገልጸው ከደህንነት ጋር የተገናኙ ቴክኒካል ጉዳዮች ካለቁ በኋላ አየር ማረፊያው መልሶ ስራ እንደሚጀምር አስረድተዋል። በአየር ማረፊያው ላይ ጉዳት ያልደረሰ ቢሆንም በብሎክ 5 በኩል ባለው መውጫ አንድ ቤት ተመቶ 2 ወንድማማቾች መቁሰላቸውን አውስቷል። የሱዳን አምባሳደር አዲስ አበባ ለቀው ወደ ሀገራቸው ሄዱ። በኢትዮጵያ የሱዳን አምባሳደርና የአፍሪካ ህብረት ቋሚ መልእክተኛ የሆኑት አልዘይን ኢብራሂም ሁሴን ወደ ሀገራቸው መመለሳቸውን ሱዳን ሆራይዘን ዘግበም። አምባሳደሩ የተመለሰው ትላንት ምሽት ላይ የሀገራቸው ውጭ ጉዳይ ሚኒስትር ያቀረበላቸውን ጥሪ ተከትሎ ነው። ሚኒስትሩ ይህንን ጥሪ ያቀረበው በካርቱም ዓለም አቀፍ አየር ማረፊያ ላይ ለተፈጸመው የድሮን ጥቃት የኢትዮጵያ እጅ አለበት በሚል ተቃውሞ ካሰማ በኋላ ነው። የሱዳን የውጭና ዓለም አቀፍ ትብብር ሚኒስትር የሆኑት ሞሂ አልዲን ሰላም ትላንት በሰጡት መግለጫ አምባሳደሩ የተጠሩት ከሀገሪቱ ፖለቲካዊ አመራር ጋር ለመመካከር መሆኑን መግለጻቸው ይታወሳል። ጋዜጣው እንደዘገበው እንዲህ አይነት እርምጃ በዲፕሎማሲያዊ አሰራር መሰረት አምባሳደሩን በዚያው ማስቀረትና ግንኙነትን ማቋረጥን ሊያስከትል ይችላል። እንደ ዘገባው የአምባሳደሩ ወደ አዲስ አበባ መመለስ በሱዳን መንግስት በጉዳይ ላይ የመጨረሻ ውሳኔ ላይ የተመሰረተ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በአሁኑ ወቅት ከአሜሪካ ጋር የገባችበትን የተኩስ አቁም ስምምነት ምን ማድረግ እንዳለባትና ምን ማድረግ እንደሌለባት በሚገባ እንደተረዳች በመግለጽ ማንኛውም አይነት ጥሰት አሜሪካ እንደማትታገስ አስጠነቀቁ። ፕሬዝዳንቱ በኦቫል ኦፊስ በነበራቸው ቆይታ ኢራን የተኩስ አቁም ስምምነቱ በምን አይነት ድርጊቷ ልትጥስ ትችላለች ተብለው በጋዜጠኞች ለቀረበላቸው ጥያቄ ሲመልሱ ኢራን ምን ማድረግ እንዳለባት ታውቃለች፣ ከዛ ይልቅ ግን ምን ማድረግ እንደሌለባት በደንብ ትረዳለች ብለዋል። አሜሪካ ምን አይነት እርምጃ እንደምትወስድ ለቀረበው ጥያቄ ጊዜው ሲደርስ እኔ ራሴ ያሳውቃቸዋለሁ በማለት ለኢራን ከፍተኛ የስነ ልቦና ጫና የሚፈጥር ምላሽ ሰጥተዋል። ፕሬዚዳንት ትራምፕ የአሜሪካ መከላከያ ሚኒስቴር ፒት ሄግስቴንና የጦር ኃይሎች ጠቅላይ ኤታማዦር ሹም ጀነራል ዳን ኬንን አወድሰዋል። አሜሪካ በወሰደችው ወታደራዊ እርምጃ የኢራን ወታደራዊ አቅም በ2 ሳምንት ጊዜ ውስጥ ጠራርገን አጥፍተነዋል ሲሉ ተደምጠዋል። ከኛ ጋር የፖለቲካ ቁማር መጫወት እንደማያዋጣቸው ተረድተዋል ያሉት ትራምፕ ኢራን አሁን ላለችበት የተዳከመ ሁኔታ አሜሪካ የወሰደችው የማይዳገም እርምጃ ውጤት መሆኑን ገልጸዋል። ሰኞ ዕለት በሁለቱ ሀገራት መካከል የተካሄደውን የተኩስ ልውውጥ ተከትሎ አሁን የተደረሰው የተኩስ አቁም ስምምነት አሜሪካ በመካከለኛው ምስራቅ ያላትን የበላይነት የሚያረጋግጥ መሆኑ ፕሬዚዳንቱ አጽንኦት ሰጥተውታል። ይህ የትራምፕ መግለጫ አሜሪካ በመካከለኛው ምስራቅ የምትከተለውን ከፍተኛ ጫና የማሳደር ፖሊሲ በተግባር እያሳየች መሆኑን ያረጋግጣል። ፕሬዚዳንቱ በ2 ሳምንት ወታደራዊ ኃይላቸውን አውድመናል ማለታቸው
ኢራን ያላትን የውክልና ጦርነት የመምራትና የሚሳኤል አቅም ክፉኛ መመታቱን ለዓለም ለማብሰር የፈለጉበት ስትራቴጂ ነው። የትራምፕ ጊዜው ሲደርስ ታዩታላችሁ የሚለው ንግግር ኢራን ስምምነቱን የምጥስ ከሆነ አሜሪካ እጅግ አስከፊ የሆነ ወታደራዊ ምላሽ ለመስጠት በዝግጅት ላይ መሆኗን የሚያመለክት ወታደራዊ ማስፈራሪያ ተደርጎ ሊወሰድ ይችላል።